ኤርትራ ከምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ መውጣቷን በድጋሚ ማስተዋወቋ በምስራቅ አፍሪካ ቀጠና የፖለቲካ ትኩሳት ውስጥ አዲስ ምዕራፍ ከፍቷል። የኤርትራ መንግስት በሰጠው መግለጫ ከኢጋድ አባልነት መልቀቁን ይፋ አድርጓል። በሚያዝያ 1999 ዓ.ም ኤርትራ ቀጣናዊ ተቋም ከሆነው የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ መውጣቷ የሚታወስ ሲሆን እነሆ አሁን ደግሞ ከ20 ዓመታት ገደማ በኋላ ኤርትራ ተመሳሳይ ውሳኔ ላይ ደርሳለች። የኤርትራ መንግስት አርብ ታህሳስ 3 2018 ዓ.ም ባወጣው መግለጫ ኢጋድ ህጋዊ ግዴታዎቹን ባለመወጣቱ ከአባልነት መውጣቱን አስታውቋል። መቀመጫውን በጅቡቲ ያደረገው ኢጋድ በ1978 ዓ.ም የተቋቋመው በቀጠናው በተደጋጋሚ የሚከሰቱትን ድርቅና ሌሎች ተፈጥሯዊ አደጋዎች የመከላከል ስራን ለማከናወን ነበር። ኢጋድ አሁን ያለበትን ተቋማዊ ቅርጽ የያዘው በ1991 ዓ.ም በአዲስ አበባ ከተማ ከተደረገው ጠቅላላ ጉባኤ በኋላ ነው። ከኢጋድ የትኩረት መስኮች መካከል በቀጠናው ሀገራት በሚታዩ የሰላምና የጸጥታ ጉዳዮች እንዲሁም ኢኮኖሚያዊ ትብብር ላይ በጋራ መስራትና ቀጠናዊ ውህደትን ማምጣት ይገኙበታል። ኢጋድ ቀጠናዊ ተቋም ሆኖ እንዲቋቋም ያደረጉት የመጀመሪያዎቹ አባል ሀገራት ኢትዮጵያ፣ ጅቡቲ፣ ኬንያ፣ ሶማሊያ፣ ሱዳንና ዩጋንዳ ናቸው። ኤርትራ ተቋሙን የተቀላቀለችው አገር ሆና ከተመሰረተች በኋላ በ1985 ዓ.ም ነው። ከ15 ዓመታት በኋላ አገር የሆነችው ደቡብ ሱዳን ደግሞ ኋላ ላይ 8ኛዋ አባል ሀገር ሆናለች። የአባል ሀገራቱ ቁጥር እያደገና ተቋሙም እየተጠናከረ ባለበት በዚህ ወቅት ኤርትራ በሚያዝያ 1999 ዓ.ም ቀጣናዊ ተቋም ከሆነው ኢጋድ መውጣቷን አስታወቀች። የአገሪቱ መንግስት በወቅቱ ባወጣው መግለጫ ኤርትራ በኢጋድ ጥላ ስር የሚደረገውን ወረራና የበላይነትን ለመደገፍ እንዲሁም ከፍትህና ከእውነት ውጪ በሶማሊያ ህዝብ ላይ የሚፈጸመውን የጭካኔ ድርጊት አካል ለመሆን ፈቃደኛ አይደለችምም ብሏል። ከዚህ ክስተት በኋላ ደግሞ በ2002 ዓ.ም የተባበሩት መንግስታት የጸጥታው ምክር ቤት ኤርትራ በሶማሊያ ታጥቀው የሚንቀሳቀሱ ቡድኖችን ትደግፋለች እንዲሁም በቀጠናው የሚታዩ ችግሮችን ለመፍታት ቀና ትብብር አላሳየችም በማለት በአስመራና በባለስልጣናቷ ላይ ማዕቀብን ጥሏል። እነዚህ ሁኔታዎች የተቀየሩት ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ የአዲስ አበባና አስመራ ግንኙነት ሲሻሻል ነው። ከአብይ ወደ ስልጣን መምጣት 8 ወራት በኋላ የመንግስታቱ ድርጅት የጸጥታው ምክር ቤት ለ9 ዓመታት በኤርትራ ላይ ጥሎት የቆየውን የመሳሪያ ማዕቀብ፣ የሀብት እገዳና የባለስልጣናት የጉዞ ክልከላን አንስቷል። አንዳንድ ምሁራን እንደሚናገሩት በኤርትራ ላይ የተጣለው ማዕቀብ የተነሳው የኢትዮጵያ መንግስት ባደረገው ጉትጎታ ነው። የኢትዮጵያ መንግስት ኤርትራ ከዚህ በኋላ በቀጠናው የሚገባትን ቦታ አግኝታለች፣ ቀጠናው ላይ ለሰላምና ትብብር ሚናዋን ልትጫወት ነው በሚል ማዕቀቡ እንዲነሳ ድጋፍ መስጠቱንም ያስረዳሉ። በሰኔ 2015 ዓ.ም ደግሞ ኤርትራ ለ16 ዓመታት ራሷን ያገለለችበትን የምስራቅ አፍሪካ የልማት በይነ መንግስታት ድርጅት መልሳ በመቀላቀል በወቅቱ በጅቡቲ በተደረገው መደበኛ ጉባኤ ላይ ተሳትፋለች። ይህ የአስመራ ውሳኔ ግን ከ2 ዓመት ከመንፈቅ በላይ ሊጸና አልቻለም። አሁን በድጋሚ ከአባልነት መልቀቋን አስታውቃለች። ኤርትራ ይህንን ውሳኔዋን ይፋ ባደረገችበት መግለጫ ላይ ተቋሙ ከ1997 ዓ.ም ጀምሮ ኢላማ የተደረጉ አባል ሀገራት በተለይም ኤርትራ ላይ ለሚፈጸሙ እርምጃዎች መገልገያ በመሆን ጎጂ ሚና መጫወቱን በመጥቀስ ከሳለች። በተጨማሪም ከ20 ዓመት ገደማ በፊት ከአባልነት የወጣችው በዚሁ አግባብነት የሌላቸው ድርጊቶች ምክንያት እንደሆነም ገልጻለች። ከጥቂት ጊዜያት በፊትም ሱዳን ከኢጋድ ወጥቻለሁ ብላ ነበር። በአባል ሀገራቱ ውስጥ በብጥብጥ የሚታመስና አቅም የሌለው ደካማ ማዕከላዊ መንግስት መኖር ድርጅቱን ደካማ ያደርገዋል እንጂ ኢጋድ እንደ ድርጅት ከሌሎች የምዕራብም ሆነ የደቡብ አፍሪካ ቀጣናዊ ድርጅቶች በተለየ ጠንካራም ሆነ ደካማ የሚያደርገው ነገር የለም። በቀጣናው የሚስተዋለው የአገራቱ ሁኔታ ነው አሁን ድርጅቱ ያለበት አቋም ላይ እንዲደርስ ያደረገው። በ2015 ዓ.ም ወደ አባልነቷ የተመለሰችው ኤርትራ ተቋሙ የኤርትራን የሪፎርም ጥያቄ በመቀበል የቀደመ ታሪኩን ያቃናል በሚል ተስፋ እንደነበረ በመግለጫው ላይ ሰፍሯል። በሚያሳዝን ሁኔታ ኢጋድ በህግ ከተጣለበት ግዴታ ማፈንገጡን ቀጥሏል። በዚህም ጠቃሚነቱንና ህጋዊ መብቱን እንዲሁም ተቀባይነቱን ሸርሽሯል በማለትም ከሳለች። ተቋሙ ለአባል ሀገራቱ ምንም ጉልህ ስትራቴጂያዊ ጠቀሜታ የሌለው እንዲሁም በቀጠናው መረጋጋትን ለማምጣት ያልቻለ እንደሆነ በማንሳትም ወቅሳለች። በእነዚህ ምክንያቶች የተነሳ ከአባልነት ለመውጣት እንደተገደደችም ገልጻለች። የኤርትራን ውሳኔ ተከትሎ ኢጋድ ከሰዓታት በኋላ ባወጣው መግለጫ በውሳኔው ማዘኑን ገልጿል። ይሁን እንጂ ኤርትራ ወደ አባልነቷ ከተመለሰችበት ከሰኔ 2015 ዓ.ም አንስቶ በኢጋድ ስብሰባዎች፣ ፕሮግራሞች ወይም እንቅስቃሴዎች ላይ አለመሳተፏንም ጨምሮ ገልጧል። የኤርትራ መንግስት ከምስራቅ አፍሪካ የልማት በይነ መንግስታት ኢጋድ በይፋ መውጣቱን ማስታወቁ እንደተዘገበ በአፍሪካ ቀንድና በቀይ ባህር ቀጠና ስትራቴጂያዊ መረጋጋት ላይ አዲስ ምዕራፍ ከፍቷል። ይህ ውሳኔ የኤርትራን የውጭ ግንኙነት ፍልስፍና በግልጽ የሚያሳይ ከመሆኑም በላይ በኢጋድ አባል ሀገራት መካከል ባሉ የኃይል ሚዛንና የጥቅም ግጭቶች ላይ የራሱን አንድምታ ይጥላል። ምንም እንኳ በዲፕሎማሲ ባለሙያዎች ዘንድ የኤርትራ ከኢጋድ አባልነት መውጣት የድርጅቱ የዕለት ተዕለት ስራ ላይ የሚኖረው ተጽዕኖ አነስተኛ እንደሆነ ቢገለጽም የኤርትራ የውጭ ጉዳይ ፖሊሲ መሰረታዊ መርሆዎች ከሌሎች የቀጠናው ሀገራት በእጅጉ የተለዩ መሆናቸውንም ተጠቅሷል። የኤርትራ መንግስት ሁልጊዜም ቢሆን የባለብዙ ወገን የትብብር መድረኮችን እንደ የብሔራዊ ሉዓላዊነት ስጋት ወይም የውጭ ጫና ማሳደሪያ መሳሪያ አድርጎ የመመልከት ዝንባሌ አለው። ኤርትራ የራሷን የውስጥ ጉዳይ በራሷ ለመወሰንና በውጭ ኃይሎች ተጽዕኖ እንዳይደረግባት በሚል ሀሳብ ከቀጠናዊና አህጉራዊ ተቋማት ጋር የምታደርገውን ግንኙነት በጥብቅ ትከታተላለች። ከኢጋድ መውጣቷ ይህንን የገለልተኝነት ስትራቴጂ የመከተል ፍላጎቷንም ያጠናክራል። ኤርትራ ከኢጋድ ራሷን ያገለለችው ኢጋድ በወቅቱ በኢትዮጵያና በኤርትራ መካከል በነበረው የድንበር ግጭት እንዲሁም በሶማሊያ የሰላም ሂደት ላይ የኢትዮጵያን አቋም አጥብቆ ደግፏል በሚል ምክንያት ነው። ይህ የሚያሳየው ኤርትራ ድርጅቱን
ድርጅቱን የምትቀበለው የራሷን የፖለቲካ ጥቅም የሚያስጠብቅ ከሆነ ብቻ መሆኑን ነው። በ2018 ዓ.ም ወደ አባልነት መመለሷ በወቅቱ በጠቅላይ ሚኒስትር አብይ አህመድ የተመራው የሰላም ሂደት ውጤት የነበረ ቢሆንም የዲፕሎማሲ ባለሙያዎች እንደሚጠቁሙት ግን መመለሷ የኢጋድን ውስጣዊ መረጃዎች ለመሰብሰብና በቀጠናው ድርጅቶች ውስጥ የኢትዮጵያን ተጽዕኖ ለመገምገም የተወሰደ ስትራቴጂያዊ እርምጃ ተደርጎ እንደሚታይም ነው። አሁን ላይ መውጣቷ ደግሞ የምትፈልገውን መረጃ ካገኘች በኋላ የራሷን ዓላማ የሚያስፈጽምላት መድረክ ላይ ጊዜዋን ማጥፋት እንደማትፈልግ አመላካችም ነው። የኤርትራ መውጣት በኢጋድ ተቋማዊ አቅም ላይ ትልቅ ቀውስ የሚያመጣው ለምን እንደሆነ በጥልቀት ሲታይ የድርጅቱ አባልነት መስፈርት ጥራት እንጂ ብዛት ላይ የተመሰረተ አለመሆኑን መገንዘብ ያስፈልጋል ሲሉ የዘርፉ ምሁራን ይገልጻሉ። ምንም እንኳን የሀገራቱ መውጣት የሚፈጥረው ችግር እንደቀላል የሚታይ ባይሆንም ኢጋድ የራሱን ኦፕሬሽኖችና ፕሮጀክቶች የሚመራው በአብዛኛው በአባል ሀገራት መዋጮና በዓለም አቀፍ ለጋሽ ድርጅቶች እንደ አውሮፓ ህብረት፣ የተባበሩት መንግስታት ድርጅትና የአሜሪካ መንግስት በሚገኝ ድጋፍ ነው። የኤርትራ የገንዘብ አስተዋጽኦ ባለፉት ዓመታት ወጥነት ያልነበረውና አነስተኛ በመሆኑ መውጣቷ በኢጋድ በጀት ላይ ከፍተኛ ቀዳዳን አይፈጥርም። ኢጋድ በዋናነት የሚያተኩረው በቀጠናዊ ኢኮኖሚያዊ ትብብር፣ በሰላም ማስፈን፣ በድንበር ተሻጋሪ ጉዳዮች እና በድርቅ መቋቋም ላይ ነው። ኤርትራ በእነዚህ ሁሉ መድረኮች የፖሊሲ ቀረጻ ወይም የፕሮጀክት ትግበራ ላይ ውጤታማ ተሳትፎ አልነበራትም። በአባልነት ቆይታዋ ወቅት ኤርትራ የኢጋድን ስብሰባዎች በተደጋጋሚ በዝቅተኛ ተሳትፎ ወይም በባዶ ወንበር በመወከል ለድርጅቱ የወሰንና የመዋቅር ውይይቶች የሰጠችውን ዋጋ አነስተኛ መሆኑን አሳይታለች። የኢጋድ ሰክሬታሪያት ኤርትራ በተቋማዊ ወይም በፖሊሲ ማሻሻያዎች ዙሪያ ተጨባጭ ሀሳብ ሳታቀርብ መውጣቷን ማስታወቁ ይህንን እውነታ ያረጋግጣል። በአጭሩ ኤርትራ በስም እንጂ በተግባር አባል አልነበረችም። ስለዚህ መውጣቷ ድርጅቱ ላይ ተጽዕኖ እንደማይፈጥር ግልጽ ነው። የኤርትራ ከኢጋድ መውጣት ከቀጥታ የድርጅታዊ ጉዳዮች ይልቅ በምስራቅ አፍሪካና በቀይ ባህር ቀጣና ስላለው የኃይል ሽግግር የሚናገርም ነው። ባለሙያዎች እንደሚጠቁሙት ኤርትራ ድርጅቱን ለቃ የመውጣቱ ውሳኔዋን ያሳለፈችው በአፍሪካ ቀንድና በቀይ ባህር ጉዳዮች ላይ በኢጋድ በኩል ከሚደረገው የጋራ ውሳኔና ድርድር ይልቅ የራሷን ፍላጎት የሚያስፈጽምላት ልዩና ጠባብ ጥምረት ለመፍጠርም ታስቦ ነው። በተለይ ግብጽንና ሱዳንን በናይል ወንዝ ጉዳይ ላይ ከኢትዮጵያ ጋር ጥቅም የሚጋሩትን አካላት ያካተተ የጸረ ኢጋድ ጥምረት ለመፍጠር መሞከሩ እንደ ስትራቴጂያዊ ዓላማ ሊወሰድ ይችላል። ኢጋድ በአብዛኛው በአባይ ተፋሰስ ውዝግብ ውስጥ የኢትዮጵያን የጋራ ተጠቃሚነት አቋም የሚደግፍ በመሆኑ በኤርትራ አማካኝነት የድርጅቱን ሚና ማዳከም የግብጽን ዲፕሎማሲያዊ ግፊት የማድረግ አቅምም ያሳድጋል። ኤርትራ ከኢጋድ በመውጣት የአራት ማዕዘን ትብብር ወይም የአክሲስ ግንኙነቶችን መመስረትን የመረጠች ይመስላል። የራሷን የጸጥታ ፍላጎቶች በቀጥታ ከሩሲያ ከአረብ ሀገራትና ከሌሎች የውጭ ኃይሎች ጋር በመደራደር ማስጠበቅም ትፈልጋለች። ቅርቡ የኢትዮጵያ መንግስት ቀይ ባህር ላይ የባህር በር የማግኘት ፍላጎት ማሳየቱ በሁለቱ ሀገራት መካከል ያለውን ግንኙነት እንደገና ውጥረት እንዲነግስበት አድርጓል። ኤርትራ ከኢጋድ መውጣቷ በዚህ ውጥረት ውስጥ የራሷን የፖለቲካ ካርድ ለመጠቀምም ያስችላታል። ከኢጋድ ውጭ መሆን ማለት በቀይ ባህር ደህንነትና ቀጣናዊ ውህደት ዙሪያ በሚደረጉ ንግግሮች ላይ ከኢጋድ አባል ሀገራት ተጽዕኖ ነጻ ሆኖ መደራደር ማለት ነው። ኤርትራ ከድርጅታዊ ይልቅ የሁለትዮሽ ድርድሮችን በመምረጥ አቋሟን ሳታለሳልስ ከፍተኛ የፖለቲካና የኢኮኖሚ ጥቅም ለማግኘት ትችላለች። ኢጋድን ለቃ መውጣቷ ኤርትራ የራሷን ሉዓላዊነት ለመጠበቅ የምትችለውን ያህል ርቀት እንደምትሄድ ለዓለም ለማሳየት ያደረገችው ሙከራ ነው። የኤርትራ ከኢጋድ መውጣት በመሰረቱ ድርጅቱን አያፈርስም። ይሁን እንጂ በአፍሪካ ቀንድና በቀይ ባህር ቀጠና ውስጥ እየተካሄደ ያለውን ውስብስብና ስሜታዊነት የተሞላበት የጂኦፖለቲካዊ ጨዋታ ቁልጭ አድርጎ ያሳያል። የኤርትራ ፖሊሲ በቀጠናዊ የትብብር መድረኮች ላይ ያለመተማመን ስሜትና የራሷን ጥቅም ለማስጠበቅ የሁለትዮሽ ግንኙነቶችና ስውር ጥምረቶችን የመምረጥ ፍላጎቷንም ያሳያል። በቀጠናው ሰላምና መረጋጋት እንዲሰፍን የሚፈልጉ አካላት የኤርትራን ስትራቴጂያዊ እርምጃዎች በንቃትና በልዩ ጥንቃቄ መከታተል ይገባቸዋል።